እጅግ አሰቃቂው ጥቃት ቤንሻንጉል ጉሙዝ በስጋትና ድባቴ ውስጥ እንዲገባ አድርጎታል። በርካቶች ሕይወታቸው ተቀጥፏል። በተአምር ነፍሳቸው የተረፉ ምን አሉ የሚለውን እንመለከታለን። ከዚህ ባለፈ የተባበሩት አረብ ኤምሬት ኢራንን ያስደነገጠ አዲስ ስትራቴጂ ነድፋለች። ሆርሙዝን ከጨዋታ ውጭ ያደርጋል ስለተባለው ፕሮጀክት የምንላችሁ ይኖረናል። ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምናላችሁ። የሰዓቱ የመረጃ ቅኝታችን እነሆ ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥቦችን በዝርዝር እንመለከታለን። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። በቤንሻንጉል ጉሙዝ ክልል ማክሰኞ ግንቦት 4 2018 ዓ.ም በታጣቂዎች በተፈጸመ ጥቃት ከ30 ሰዎች በላይ መገደላቸውን የሟች ቤተሰቦችና ነዋሪዎች ለመገናኛ ብዙሃን ይፋ አድርገዋል። እጅግ አሰቃቂው ጥቃት ቤንሻንጉል ጉሙዝ በስጋትና ድባቴ ውስጥ እንዲገባ አድርጎታል። ይህ በርካታ ሰዎች የተገደሉበትና ጉዳት የደረሰባቸው ጥቃት የተፈጸመው ከክልሉ ዋና ከተማ አሶሳ መንገደኞችን ባሳፈሩ የህዝብ ማመላለሻ ተሽከርካሪዎች ላይ ነው። በጥቃቱ እስከ 35 የሚሆኑ ሰላማዊ ሰዎች መገደላቸው ከ50 በላይ ሰዎች ደግሞ መቁሰላቸውን እንዲሁም ተሽከርካሪዎች መቃጠላቸውን የሆስፒታል ምንጮችና የሟች ቤተሰቦች መናገራቸውን ቢቢሲ ዘግቧል። ከአካባቢው ተመርጠው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ አለሙም ጥቃቱን በቅርብ ጊዜ ከተፈጸሙ ሁሉ አስከፊው ብለውታል። ጥቃቱ የተፈጸመው ወደ መተከል ዞን ዋና ከተማ ግልገል በለስ እየተጓዙ በነበሩ 4 ተሽከርካሪዎች ላይ በዳንጉርና ጉባ ወረዳዎች መካከል ላይ አይሲድ ቀበሌ ወይም አፍሪካ እርሻ በተባለ ስፍራ ላይ መሆኑን የዜና ምንጩ ተረድቻለሁም ብሏል። ታጣቂዎቹ ጥቃቱ የደረሰው በተለምዶ ቅጥቅጥ በሚባሉ የህዝብ ማመላለሻ ተሽከርካሪዎች ላይ ሲጓዙ የነበሩ ተሳፋሪዎችን አስወርደው ዘረፋ ከፈጸሙ በኋላ የተኩስ ሩምታ ከፍተው ግድያውን መፈጸማቸውን አንድ ነዋሪ ተናግረዋል። ከሟቾቹ መካከል ዳይመንድ ዮሐንስ የተባለ የ4 ዓመት ህፃንና ፀሐይነሽ አሚሳ የተባለች እናቱ እንደሚገኙበት ቤተሰባቸው ገልጸዋል። በሀያዎቹ መጨረሻ የምትገኘው እናት ፀሐይነሽ ሳውዲ አረቢያ ለ8 ዓመታት ሰርታ የተመለሰችና በንግድ ስራ ላይ የተሰማራች የአሶሳ ከተማ ነዋሪ መሆኗን ቤተሰቦቿ ተናግረዋል። ፀሐይነሽ ህመም ላይ ያሉ እናቷን ለመጠየቅ ህፃን ልጇን ይዛ ወደ ቡለን ወረዳ እየተጓዘች በነበረችበት ጊዜ ነው ታጣቂዎቹ በፈጸሙ ጥቃት ከነ ልጇ የተገደለችው። ከዚህ ቀደም አባቷን ሳታይ ስለሞቱባት እናቷን ሳላያት እንዳትሞት በማለት ከ13 ዓመታት በኋላ እናቷን ልታይ ሄደች ነበር ሲሉ አንድ የቤተሰብ አባል ተናግረው እናት ከልጇ ጋር እንደወጣች የቀረችበትን አጋጣሚ አስረድተዋል። የቤተሰብ አጋዥና ወንድሞቿን የምታስተምር እንደሆነች የተናገሩት ቤተሰቡ ያላለቀሰ ህዝብ የለም በማለት የእናትና ልጅ ግድያ በማህበረሰቡ ዘንድ ከፍተኛ ሐዘንና ድንጋጤን መፍጠሩን ገልጸዋል። ሚስቱና ልጁ በታጣቂዎች የተገደሉበት በባለቤቷ በከፍተኛ ሐዘን ምክንያት በመረበሹ ራሱንና ሌሎችን እንዳይጎዳ በሚል ታስሮ እንደሚገኝ የቤተሰቡ አባል ተናግረዋል። ቢቢሲ ያነጋገርኳቸው ሲል የገለጻቸው ሁሉም ነዋሪዎችና እማኞች የሟቾች በስፍራ ያለው ሁኔታ ሟቾችን ወደ መኖሪያ አካባቢ ለማጓጓዝ አመቺ ባለመሆኑ ቀብራቸው ጥቃቱ በደረሰበት ቦታ ቤተሰቦቻቸውና ዘመዶቻቸው ሳይገኙ መፈጸሙን ገልጸዋል። በአካባቢው ባለው የጸጥታ ስጋት ምክንያትም አልተረጋጋም፣ መስመሩ አያሳልፍም በማለት ያለውን የጸጥታ ሁኔታ የገለጹ አንድ ነዋሪ የሟቾቹ ቀብር ጥቃቱ በደረሰበት ቦታ በአንድ ላይ መፈጸሙን ተናግረዋል። አንድ ነዋሪ በጥቃቱ ከተገደሉት ከ30 በላይ ሰዎች በተጨማሪ 57 የሚሆኑ ሰዎች መቁሰላቸውን ከጥቃቱ ከተረፈ የቤተሰባቸው አባል ማረጋገጣቸውን ለዜና ምንጩ ገልጸዋል። የፓዊ ሆስፒታል ስራ አስኪያጅ አቶ ነመራይቲቻ በጥቃቱ የቆሰሉ ሰዎች በሆስፒታላቸው ሁለቱ ማለት ነው ድንገተኛ ሕክምና እንደተደረገላቸው ነግረውኛል ይላል ቢቢሲ። 2 ዘመዶቻቸው ከጥቃቱ መትረፋቸውን የተናገሩ የግልገል በለስ ነዋሪ የበርካቶች ሕይወትን የቀጠፈውን ጥቃትን ሲገልጹት ምንም ምክንያት የለውም፣ መዝረፍና መግደል ነው ዓላማቸው ብለዋል። የአካባቢው ነዋሪዎችና አማኞች ጥቃቱን የፈጸሙት ከመንግስት ጋር የሰላም ስምምነት አድርገው የነበሩና አቶ መኩሪያው ቢሳ በተባለ ግለሰብ የሚመሩ የጉሙዝ ታጣቂዎች መሆናቸውን ተናግረዋል። የአካባቢው የህዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ አለሙ በበኩላቸው የጥቃቱ ፈጻሚዎች ራሳቸውን የጉሙዝ አንድነት ኃይል ብለው የሚጠሩ ታጣቂዎች ሳይሆኑ አይቀሩም ብለዋል። የህዝብ እንደራሴው እንደሚሉት ታጣቂዎቹ ወደ ሰላም ተመልሰው ነበረ። አሁን የራሳቸው ጦርን አደራጅተው ወደ ሱዳንም ገባ ወጣ የሚሉ ናቸውም ሲሉ አክለዋል። ይህ ቡድን ሚያዝያ 16 2018 ዓ.ም በግልገል በለስ ከተማ የሚገኝ ማረሚያ ቤትን ለመስበር የሞከረ ታጣቂ ኃይል መሆኑም ተነግሯል። ታጣቂዎቹ አባሎቻቸውን ለማስመለጥ ሞከሩት በተባለበት የማረሚያ ቤት ጥቃት ከመንግስት የጸጥታ አስከባሪ
አሸባሪዎች ጋር በነበረ የተኩስ ልውውጥ 7 ሰዎች መገደላቸውን ከሳምንታት በፊት መዘገቡ ይታወሳል። በአሁኑ ወቅት በመተከል ዞን ዳግም ስጋት ማንዣበቡን ነዋሪዎች ተናግረዋል። አንድ ነዋሪ የማክሰኞ ጥቃት ያሳደረውን መረበሽ ሲገልጹ ህዝቡ በጣም ስጋት ውስጥ ነው፣ ሰራተኞች ሁሉ ጥለው ወጥተው ፖሊስ ነበር ቢሮዎችን ሲጠብቅ የነበረው፣ ስራ ላይ አልነበሩም፣ ስጋት አለ በጣም ብለዋል። መተከል ዳግም ወደ ስጋት መግባቷን የተናገሩት የአካባቢው የህዝብ ተወካዮች ምክር ቤት አባል ዶክተር መብራቱ ከጥቃቱ አንድ ቀን ቀደም ብሎም በመስመሩ በመከላከያ ሰራዊት ታጅበው ማለፋቸውን ተናግረዋል። የጸጥታ ሁኔታው አሁን ከሞላ ጎደል ተሻሽሏል በሚል እጀባዎች እየቀሩ መኪናዎች ያለ ወታደራዊ አጀብ የሚንቀሳቀሱበት ሁኔታ አለ በማለት አክለዋል። በቅርቡ ባለሀብቶች ላይ ጥቃት መፈጸሙን የህዝብ ተወካዮች ምክር ቤት አባሉ አስታውሰዋል። የህዝቡ ደህንነትና ህይወት አደጋ ላይ መሆኑን የጠቆሙ አንድ የአካባቢው ነዋሪ በበኩላቸው የተደራጁ ያሏቸው ኃይሎች አካባቢውን መረጋጋት እንደነሱት ገልጸዋል። ጉባና ግልገል በለስ መሃል ላይ ብዙ የተደራጁ ሽፍቶች አሉ በማለት መንግስት የተጠናከረ ጥበቃ እንዲያደርግ አቤቱታ አቅርበዋል። በቀጣይ መኪና መግባት አይችልም፣ አሁንም መንገዱ ዝግ ነው፣ ጥንቃቄ የሚያስፈልግ ነው በማለት ስጋታቸውን ገልጸዋል። ቢቢሲ በዘገባው በርካታ ሰዎች የተገደሉበትና የቆሰሉበትን የታጣቂዎችን ጥቃት በተመለከተ ከክልሉና ከዞኑ ባለስልጣናት አስተያየት ለማግኘት ለቀናት ያደረገው ጥረት እንዳልተሳካለት ነው ያስነበበው። የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ ጉዳዩ ቢገለጽላቸውም የክልሉ መንግስትን አስተያየት ለመስጠት ፈቃደኛ አልሆኑም ሲል ነው ዘገባው ያከለው። ጥንቅራችን እንደቀጠለ ነው። የተባበሩት አረብ ኤምሬትስ ኢራንን ያስደነገጠ አዲስ ስትራቴጂ ነድፋለች። ሆርሙዝን ከጨዋታ ውጭ ያደርጋል ስለተባለው ፕሮጀክት ጥቂት እንበላችሁም። Did the UAE choose the wrong partners? The United Arab Emirates has been pulled into the conflict between the US, Israel and Iran. Not only has it come under fire from Iran, it has reportedly also struck targets in Iran itself. ይህ የዶችቬሌ ዘገባ በኢራኑ ጦርነት ኤምሬትስ ከሁሉም የበለጠ እንደተጎዳችና የመረጠችውም የኃይል አሰላለፍ ዋጋ እንዳስከፈላት ይጠቁማል። ዘገባው ሲተነትን ድሮም ቢሆን ኢራን የገልፍ ሀገራትን ልታጠቃ እንደምትችል ይሰጉ ነበር። ምክንያቱ ደግሞ የአሜሪካ መንግስታት በተፈራረቁ ቁጥር የሽብርተኞች መፈልፈያና ስፖንሰር ብለው የሚፈርጇት ኢራን ጎረቤቶቿ አንድ ቀን እኔ የምወርባቸውን ወታደራዊ ሰፈሮች በጎረቤት ሀገራት ላይ ተንሰራፍተዋል የሚል የስጋት ትንታኔ ስለነበራት ነበር። ሆኖም አሜሪካ አንድ ቀን ጥቃት ከተፈጸመብን ታስጥለናለች የሚልም ተስፋ ነበራቸው። ኤምሬቶች የአሜሪካን ወሳኝ የተባሉ የጦር ሰፈሮችና ወታደሮችን በማስተናገድ ቀዳሚዋ ሀገር ነች። ይህ በተለየ መልኩ የኢራን ጥርስ ውስጥ እንድትገባ ምክንያት ሆኗል። ከዚህ ባለፈ ደግሞ በ2020 የተባበሩት አረብ ኤምሬት የአብርሃም አኮርድን ከእስራኤል ጋር የፈረመች ሲሆን አሜሪካም ተጨምራበት ከበርካታ ዓመታት አለመግባባት በኋላ እስራኤል ጋር የዲፕሎማሲ ወዳጅነቷን እንድታድስ ያስቻለው ፈርማለች። ይህ አሜሪካ ያደራደረችው ስምምነት የንግድና ደህንነት ትብብሮችም የታከሉበት ነበር። ይህ ውል ኤምሬትስ ከአሜሪካ ጋር ብቻ ሳይሆን ከእስራኤልም ጋር የጥብቅ ወዳጅነት ስምምነት እንደፈረመች በገሃድ የተረጋገጠበት አጋጣሚ ሆኗል። ምላሹ ግን ከጎረቤቷ ኢራን ጋር ከፍተኛ መፋጠጡ ውስጥ እንድትገባ ያደረገ ክስተት ነው። በተለይም ጦርነቱ ከተጀመረ በኋላ እስራኤል ለኤምሬትስ አይረንዶም የተሰኘውን የአየር ጥቃት መከላከያ እንዳቀረበች መሰማቱ የጸጥታ ትብብሩን እውነተኛነት የሚመሰክር ነው። ለዚያም ነው አልጀዚራ ኤምሬትስ ግዙፏ ጎረቤቷ ኢራን የተከፋችበትን የአብርሃም አኮርድ ፈርማ የእስራኤል ወዳጅ ሆነች ያለው። እንዲሁም ደግሞ ይህን በመፈረሟ በጦርነት ገፈት ቀማሽ እንድትሆን አደረጋት ሲል ደግሞ የጀርመን ድምጽ ዘግቧል። ሆኖም ኤምሬትስ አጋሮቿ ምዕራባውያን ብቻዋን የተዋት አይመስሉም። የእስራኤሉ መሪ ቤንጃሚን ኔታንያሁ ጭምር በሰማይ ላይ እሳት በሚያጓራበት የወቅቱ ጦርነት በሚስጥር ኤምሬትስን እንደጎበኙ ከሰሞኑ ተሰምቷል። ምንም እንኳን ኤምሬቶቹ ቢያስተባብሉም በእነዚህ ምክንያቶች የኤምሬትስ ቁማር አልሰራ ይሆን ወይ? ከአሜሪካና እስራኤል ጋር የመሰረተችውን ወዳጅነትስ እያጤነችው ነው ወይ የሚል ጥያቄ ይነሳል። ዶችቬሌ ግን መሬት ላይ ማሳያዎች የሚነግሩን ተቃራኒውን ነው ይላል። አቡዳቢ ኢራንን በሚስጥር እስከ ማጥቃት ደርሳለች። ይባስ ብሎም ከኦፔክ ራሷን አግልላለች። በኢራን ላይም ጠንከር ያሉ አቋሞችን እየወሰደች ትገኛለች። ይህ ደግሞ ኤምሬቶቹ ትክክለኛ ወዳጅ እንደመረጡ የሚያሳይ ነው ሲል ደምድሟል። ከዚህ ውጪ በሆርሙዝ መዘጋት፣ በኢራን ሚሳኤሎች ድብደባ የነዳጅ ኢንዱስትሪዋ በከፍተኛ መጠን ተጎድቷል። ይህ ደግሞ የሀገሪቷን ኢኮኖሚ እየተፈታተነ ነው። ይህንን የኢነርጂ ሎጂስቲክስ ማነቆ ለመፍታት ደግሞ በአሜሪካና እስራኤል እገዛ አዲስ ስልት መቀየሷ ነው የተሰማው። ዩናይትድ አረብ ኤምሬትስ ወደ ውጭ የምትልከውን የነዳጅ ዘይት መጠን እንደ አውሮፓውያን አቆጣጠር በ2027 በእጥፍ ለማሳደግ የአዳዲስ የማስተላለፊያ መስመሮችን ግንባታ ልታፋጥን መሆኑን ሮይተርስ ዘግቧል። አዳዲስ የማስተላለፊያ መስመሮቹ የሆርሙዞች መጠን ለማለፍ የሚያስችሉ መሆናቸውም ተገልጿል። የነዳጅ ማስተላለፊያ መስመሮቹ የሚገነቡት በፋጃይር
ፉጃይራህ በኩል መሆኑን የአቡዳቢ ሚዲያ ዘግቧል። ፕሮጀክቱ መቼ እንደሚጀመርና እንደሚጠናቀቅ ግን ዝርዝር የሆነ ይፋዊ መረጃ የለም። ዩኤኢ አሁን እየተጠቀመችበት ያለው የነዳጅ ማስተላለፊያ ሀብሻን ፋጃራህ የሚባል ሲሆን በቀን 1.8 ሚሊዮን በርሜል የማስተላለፍ አቅም አለው። ዩኤኢ አዲስ የምትገነባው የማስተላለፊያ መስመር ከባህረ ሰላጤው ወደ ኦማን ወደብ ነዳጅ ለማጓጓዝ የሚደረገውን ፍጥነት በከፍተኛ መጠን ይጨምረዋል ተብሏል። ዩኤኢና ሳውዲ አረቢያ ከሆርሙዝ ወሽመጥ ውጪ ነዳጅ በቧንቧ የሚያስተላልፉ ብቸኞቹ የባህረ ሰላጤው ሀገራት ናቸው። ኦማን በባህረ ሰላጤው በኩል ረጅም የባህር ዳርቻ ስላላት ወሽመጡን ማቋረጥ አይጠበቅባትም። የተባበሩት አረብ ኤምሬትስ ከፔትሮሊየም ላኪ ሀገራት ድርጅት ወይም ኦፔክ እንደምትወጣ ያሳወቀችው ከ3 ሳምንት በፊት ነው። ዩናይትድ አረብ ኤምሬትስ የነዳጅ ምርቷን በቀን ወደ 5 ሚሊዮን በርሜሎች እንድታሳድግ ይጠበቃል። ይህ ሊሆን የሚችለው ግን ዳግም ነዳጇን በባህርም ሆነ በተዘረጋው ማስተላለፊያ መስመር ለውጭ ገበያ ማቅረብ ስትችል ብቻ ነው። የኤምሬትስ ባለስልጣናት አቡዳቢ ከሚገኘው የተባበሩት አረብ ኤምሬቶች የነዳጅ ማውጫዎች የሚነሱ አዳዲስ የማስተላለፊያ መስመሮች አደገኛ የሆነውን የሆርሙዝ ባህረ ወሽመጥን በመተው ብዙም ጥቅም ላይ ወዳልዋለው ፋይጃራህ ወደብ እንደሚያመሩ ተናግረዋል። ውድ ቤተሰቦቻችን የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።